አጸደ በነገራችን ላይ በየት እንዴት እንደምትሄድ በፍጹም አይታወቅም። የማትገመት ሰው ሁን ማለት እንዳጸደ ነው። እና ወደች ባለፈው እንግዲህ እንደተመለከታችሁት ኩኩሻና እዝራ ማለት ነው የቢኒን እህት ማለት ማህደርን እንግዲህ ለማግኘት ኩኩሻ ወደ ቤት መምጣት አለብሽ ብሎም እንግዲህ እዝራ እያወራት ነበረና ምክንያቱም 10 ጊዜ ወንድሜን እያለች ስለሆነ ቢያንስ እንኳን አንቺን ስታይ ትረጋጋለች የሚል ነገር እንግዲህ ሀሳብ አምጥቶ ነበር እዝራም እንግዲህ ይሄንን ነገር ሲነግራት ኩኩሻ በነገራችን ላይ እኔ በፍጹም በቃ እኔ እሙቲን ማየት አልፈልግም፣ እሙቲ ወንድሜ የት ነው ብላ ስትጠይቀኝ እኔ ሌላ ነገር ነው የማስበው እያለም እንግዲህ ከኔ እንደተመለከታችሁት እየተናገረ ነበረ። ግን ደግሞ ግዴታ ነው መተሽ እንኳን ቢያንስ አንቺ ስታናግሪያት ቢያንስ እንኳን ትረጋጋለች በማለትም እንግዲህ ተነጋግረው ነበረ። በዚህ ጊዜ እንደተመለከታችሁት ሲያወሩ አጸደ እያዳመጠች ነበረ። እንግዲህ አጸደ አዳምጣ ሁሉንም ነገር እንግዲህ ግን ተመልክታ ለቀጠሮ ሲቀጣጠሩ ሰምታ ማለት ነው ተከትለው ነበረ እዝራን ማለት ነው። እዝራን እንግዲህ ግን ስትከተለው እንደተመለከታችሁት ከኩኩሻ ጋር ይገናኛሉ። ኩኩሻን እንግዲህ ግን ሲያገኛት ቆይቼ ላይ ባለፈው ሆስፒታል የመጣችው ልጅ አይደለችም እንደያለ ነበረ እና እዝራ በነገራችን ላይ ኩኩሻን እያጽናና ነበረ። ምክንያቱም ያው በቢኒ ሞት ቢኒን እንግዲህ ትወደዋለች፣ ታፈቅረዋለች። ስለዚህ የምታፈቅረውን ወንድ ስለሆነ ያጣችው በዛም እንግዲህ እያጽናናት ባለበት ጊዜ ላይ አቅፏት ነበረ። ቆይና ይሄ ነገርማ ለክፉም ለደጉም ሊጠቅመኝ ይችላል በማለትም እንግዲህ ፎቶ አንስታቸው ነበረ። ፎቶ እንግዲህ አንስታቸው እንዳያችሁት ለአቶ እስክንድር ነበር ያሳየችው። በቃ አላን ላይ እንዴት ወዴት እንደምትሄድ በጭራሽ የማትታወቅ ሴት ነች እና በዛን አጋጣሚ እዝራ ስልክ ቆይ ላውራ ብሎም እንግዲህ ዘወር ባለበት ቅስፈት ማለት ነው ወይዘሮ መነን እንግዲህ መጥታ ነበረ። መነን እንግዲህ መጥታ ቆይ አንቺ እዚህ ምንድነው የምትሰሪው? ከእዝራስ ጋር ምንድነው የምትሰሪው? ይኸውልሽ ስሜን እንዳታነሽ በማለትም እንግዲህ ግን ኩኩሻን ትናገራትና ትሄዳለች። በዚህ ጊዜ አጸደ ቆይ ማንኞቹን ልከተል? ቆይ ሀብል ማለት እነዚህኞቹን ልከተል ወይስ መነንን ልከተል እያለች ነበረ። እንግዲህ መነንን ተከትላ ነበረ። መነንን ተከትላ ሄዳ ማለት ነው እዛ እንዳያችሁት ማለት ነው ሀኒን አገኝታ ነበረ። ሀኒ ደግሞ እንዳጋጣሚ ያው ልጅ እንግዲህ ፈቀች ብላ ይሁን መጣ ሁሉንም ነገር እንግዲህ ከናጸደ ደርሳባቸዋል የነመነንን እቅድ ማለት ነው። እና ደስ ይላል በነገራችን ላይ ማለት በእንደዚህ አንዳንዴ ምንድነው ሌባ ሲሰራ ሳይሆን ሲጣላ ነው አይደለ? ሲሰርቅ ሳይሆን ሲካፈል ነው የሚጣላው። ስለዚህ በዚሁ አጋጣሚ እንግዲህ ከነ እየተጓተተ ሀበል እናቷን የማውቅ ደረጃ ላይ ትደርሳለች ብዬ ነው የማስበው። እናም እንዳያችሁት ማለት ነው እንግዲህ አጸደ እንደተመለከታችሁት ሁሉንም ነገር ሚስጥራቸውን ስታቀባቸው መነንም በጣም የምወዳት እህቴ ነች፣ ለኩኩሻ ደግሞ ማለት እንዲሁም ለሀበል በጣም የምትወዳት አክስቷ ነች በማለትም ታስተዋውቃታለች ማለት ነው። እናም ሀንዬም እንደተመለከታችሁ ከካናዳ እንደመጣችና እንዲሁም ደግሞ ልጇን ፍለጋ እንደመጣች ትናገራለች። በዚህ ጊዜ ያው አጸደም እዚህ ነገር ላይማ ጠቀም ያለ ኮሚሽን አገኛለሁ ብላም ያው የሰማችውን እንዳልሰማች አደርጋ ከዛ ከቤት ትወጣለች ማለት ነው። መነንም እንግዲህ ይህንን ነገር ማለት ያውቀሻል፣ ይኸውልሽ ይህንን ነገር መቼም ሄደሽ ለሀብል እንደማትነግራት ተስፋ አደርጋለሁ ስትላም ለምንድን ነው የምናገረው? እኔ በፍጹም አልናገርም። ምክንያቱም እኔ ለእሷ ከተናገርኩ ሀብል ትጠቀማለች፣ ሀብል ደግሞ በፍጹም እንድትጠቀም አልፈልግም። ሲቀጥልም ደግሞ አንቺ ከምታገኙ ገቢ ላይ ለእኔ ትሰጭኛለሽ የሚል እንግዲህ ግን ሀሳብ እንትን ትላለች። ቆይ ለመሆኑ ስንት ብር ነው ይዘ የመጣችሁ እያለችም ስለ ብር ቆጠራ ራሱ ገብታ ነበረ። መቼም ከካናዳ ድረስ መታ ምንም ባድዋን ነው የመጣችሁ አትይኝም፣ መቼም ጭነው ነው የመጣችሁ እያለችም ስትናገርም በዚህ ጊዜ እንግዲህ ከናንቺ ምን አገባሽ? ይኸውልሽ አጸዴ በማይመለከትሽ ነገር አትግቢ፣ አርፈሽ ተቀመጭ እያለችም ወይዘሮ መነንም እየነገረቻት ነበረ። እሷም እንግዲህ ከናይኔ ርፍ ይቀመጣለሁ ግን ብቻ ብሬን አስብ የለኝ በማለትም ትናገራለች። መነንም ከዚህ ጉዳይ እንድትወጪ ስንት ነው የምትፈልጊው ነገር ልስጥሽ ብላት ነበረ። እሷም እንግዲህ ከ5 ሚሊዮን ነበር የጠራቸው። ከዛ ጸደይን እየቀለኩኝ አይደለም ስንት ነው የምፈልገው ስትላትም እሺ በቃ እኔ ማለት የኩኩሻ አክስት ሆኜ የምጨክን ነው እንደሚመስልሽ? ማለት የኩኩሻ አክስት ሆኜ ከዚህ በታች ነው እንደሚገባኝ በማለትም በቃ ባዘኔታ 4 ሚሊዮን ጠርታላታለች። ለማንኛውም የሚገባኝን አስበሽ እንድትነግሪ ብላም እንግዲህ አጸደም ትታት ትሄዳለች። እንግዲህ ኩኩሻና ደግሞ ሀብል ማለት ነው ሲገናኙ የአንድ ሰፈር ልጆች ናቸው።
ናቸውና እንዴት ናችሁ ምናምን ተባብለው እየተቃቀፉ ነበረ። እዝራ ቆይ አልገባኝም ትተዋወቃላችሁ እንደያለ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እናም እንግዲህ እዝራም እንግዲህ እንደዛ ስላቸው እንተዋወቃለን ማለት የአንድ ሰፈር ልጆች ነን፣ ግን ያው ከመነን ጋር ነው እንጂ የምንተዋወቀው ከሀብል ጋር ኪፍ ነው የምንባባለው አላለችም ወይኔ ኩኩሻ ማለት ነው። እና እንደዛ ስትልም እንግዲህ ግን እዝራም እንዳያችሁ ጆሮውን ጣለና ስለ ሀብል ሲወራ እስቲ ንገሪን ምናምን ሀብል እንዲህ ማለት የሆነ ኮሽታራ ነች ማለት ነው ሲልም አዎ በጣም ኮሽታራ ነበረ፣ ግንባሯ ይፈታም ነበረ ከመነንም ጋር ቢሆንም እኮ ብዙም አንግባ ባም እያለም እንግዲህ ያለችን ስትናገር በዚህ ጊዜ መነንም እቺ ሀብልም ማለት ነው ተንጀ ኮኩሻዬ ከናቴ ማለቴ ከወይዘሮ መነን ጋማ በደንብ ነው የምትግባቡት፣ እንደውም ብዙ ጊዜ ከሀብል ጋር ትመሳሰላላችሁ ትለይ ነበረ በማለትም ማለት ከራሷ ጋር ማለት ነው ትመሳሰላላችሁ ትለይ ነበረ እያለችም ትናገራለች። የመነን ነገር እኮ አይታወቅም እህትሽ ትሆን እንደያለም እዝራም እየቀለደ ነበረ። እንግዲህ በዚህ ጊዜ ኩኩሻ ምን የቤተሰቦችን አላቃቸውም አንድ ሽማግሌ ነው ከሜዳ አንስቶ ያሳደገኝ እያለች ኩኩሻም ትናገራለች። በዚህ ጊዜ አቶ እስክንድር እንግዲህ አንገቱን ደፍቶ ትክዝ እያለ ነበረ። ምክንያቱም ይህ ታሪክ የእዝራ ታሪክ ስለሆነ እዝራም እንግዲህ እንዳያችሁት ከሜዳ አንስቶ እንግዲህ ከጎዳና አንስቶ አቶ እስክንድር እንግዲህ ግን ያሳደገው ልጅ ስለሆነ አቶ እስክንድር ይሄንን ነገር ስትናገር አንገቱን ድፍት ነበር ያደረገው። እናም ከዚህ በላይ ለማንኛውም ከቆየሁ ብዙ አወራለሁ በማለትም ትናገራለች። ምክንያቱም አቶ እስክንድር መነንን ታገኛታለሽ ወይ በማለትም እንግዲህ ሲጠይቃትም አላገኛትም እንዴ ምናምን በማለትም እንግዲህ ስትደነባበር በቃ ይሄ ቤቱ የሚያስወራ ነገር አለው፣ ስለዚህ ከዚህ ከቤት ብሄድ ይሻለኛል እያለች ነበረ። ሀብልም ደግሞ እንዲህ የሰራሁትን ምግብ ሳትበይ ወደ ነው የምትሄጂው ምግቡን በልተሽ ትሄጃለሽ ስትላትም አይ ልሄድ ከዚህ በላይ ከቆየሁ ብዙ ዘባርቃለሁ ትልና በቃ እሙትዬ እኔ እየመጣሁኝ አይሻለሁ ብላም እሷም ተሰናብታ ትሄዳለች። ወንድሟንም እንግዲህ ለምንድን ነው መጥቶ የሚያየኝ እያለችም ጥያቄ አንስታ ነበረ። ኩኩሻም እንደተመለከታችሁት የማይመችበት ቦታ ሆኖ ነው በማለትም እንግዲህ ያው ደባብሰው ነግረዋታል። ግን በጣም ነው የሚያሳዝነው እንግዲህ እሙት ይሄንን የወንድሟን ሞት ስትሰማ ምን ያህል እንደምታዝንና ምን ያህል ልቧ እንደሚሰበር እንግዲህ መገመት አያቅተንም። እናም ኩኩሻዬ እንግዲህ ስትወጣ በር ላይ አጸድን ታገኛታለች። አክስቴ ማለት ምንድነው አክስትሽ ነኝ በማለትም እንግዲህ ስትተዋወቃትም ማንሽ ደግሞ አንቺ ትላታለች። አጸድ ይባላለሁ ስትልም አንቺ ነሽ እንዲህ ብለናት አንገቷን ይዛ በቦክስ ስትላት እዝራ ሮጦ እንግዲህ ለመገላገል እንትን ሲል እሱንማ እንዴት አቀምሰዋለች እንዲህ ቆይ አንቺ እጅሽ ውስጥ ወንድ ይጃለ እንዲያለ ነበር። ምክንያቱም የሆነ አክተሯ ሁሉ ነገሯ ልክ እንደ ወንድ ነው እንጂ ጭራሽ እንደ ሴት አይደለም። እና ግን ቦክሷ ግን ተመችቶኛል ከሚባለው በላይ ማለት ነው። ዋው ይላታለኝ። እናም እንደዛ ሲልም እንግዲህ ቆይና እና ተረጋጋ ኩኩሻ ብሎም እንግዲህ ገላግሎ ይዟት ይሄዳል። ቆይ ለምንድን ነው የገላገልከኝ? ፍቅሬን እኮ ያሳጣችኝ እኮ እሷ ነች፣ የምወደውን ሰው እኮ ያሳጣችኝ እሷ ነች፣ የቢኒንና እኮ የሞቴን እኮ ህይወት እሷ ነች ያመሰቃቀለችው እያለችም ለእዝራ ትነግረዋለች። እዝራን በቃ መረጋጋት አለብሽ ነይ እንሂድ በቃ ብሎም እንግዲህ ከይዟት ይሄዳል። ሌላው እንግዲህ አጸደ ወደ ቤት ትገባለች። ወደ ሜርሲ ጋር እንግዲህ ስትገባ ሜርሲ እንደተመለከታችሁት አክሲዮኑን ጠይቃ ነበረ። ግን ሁሉንም ነገር እንግዲህ ማዘዋወር ማለት ለሰው ማዘዋወር ሜርሲ እንግዲህ ለሰው አክሲዮኗን ሁሉንም ነገር ለሰው ልታዘዋውር እንደሆነ አቶ እስክንድር ሲደርስበት ሁሉንም ነገር የለሽም ብሎ እንግዲህ አዘግቶባታል፣ የባንክ አካውንቷ ሳይቀር ማለት ነው። እነዚህን ነገር እንግዲህ ለአጸደ እየነገረቻት ነበረ። ሌላ ነገር ደግሞ ቅር የማይልሽ ነገር ካልሆነ የዲኤን ምርመራውን ለአባዬ አሳይቼዋለሁ ስትልም በዚህ ጊዜ አጸደ በጣም ትናደዳለች። እንዴት እኔን ከሁሉም ጋር ታናክሽኛለሽ? እንዴት ከወንድሜ ጋር ታናክሽኛለሽ? በማለትም አንገቷን አንቃት ነበረ። እንግዲህ ሜርሲም ራሷን ስታ ነበረ። በስተመጨረሻም እንግዲህ ትነቃለች። ቆይ ምን ሆነሽ ነው አክስቴ ልገሊ ነው እንዲህ ስትላትም ስሜታዊ ከሆኜ ነው እያለችም እንግዲህ ይቅርታ ተጠያይቀው በይቅርታ ፈተውታል ማለት ነው።
እና ሌላው እንግዲህ ኩኩሻ ወደ ቤት ስትሄድ ወይዘሮ መነን በጥፊ ነበር ያጋየቻት። ምክንያቱም ይሄ ሁሉ ነገር ባንቺ ምክንያት ነው፣ አጸዴ ተብዬዋ መጥታ ነበረ ስትልም እንግዲህ ትናገራለች። ምን ልትሰራ ነው የመጣችሁ ስትልም ሁሉንም ነገር እቅዳቸውን ሰምታለች። ይህ ነገር ደግሞ ባንቺ ምክንያት ነው። ምንድን ነው በእኔ ምክንያት የሆነው? አሁንስ በዛ ምናምን ስትልም ምክንያቱም አንቺ ከዝራ ጋር ስትደዋወሉና ስትቀጣጠሩ ባሰማ ኖሮ ተከትላሽ ባልመጣች እያለችም ስትል ነበር። እና ውዶች ሀብል ድራማ ይሄን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይ